ምን ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ። እኔ ግራ የሚገባኝ ነገር ምን እንደው ታውቃላችሁ ፋሚሊ? እኔ ቆይ አንቺ ይቅርታ አይሰለችሽም ማለት ምንድን ነው? ይቅርታ ሲጀመር ምንድን ነው ለእናንተ ይቅርታ ምንድን ነው? ቆይ ማርያምን እውነት ለመናገር በጣም ነው ያስጠላችኝ እቺ ልጅ። እውነት ነው የምላችሁ። ሰው በቃ ደጋግማችሁ ስታዩ ያስጠላችኋል እንደዚህ። አንተም የልጅ አባት ነህ፣ እኔም የልጅ እናት ነኝ ምናምን ስንቴ ይቅርታ ጠየቅሽው? ስንቴ? ከዛም ከኋላ ሌላ ነገር ታወራላችሁ። እዚህ ጋር ስትመጪ ደግሞ ሌላ ነገር ታወሪያለሽ። ለምን ዞሮ ጥምጥም መሄድ አስፈለገሽ? ራስሽን በቃ አብርሽን እንደማትፈልጊ ምናምን ትበጣጠሻለሽ ሌላ ቦታ። እሱ ጋር ስትመጪ ደግሞ በቃ እንታረቅ ልጄን እንደዚህ አንተም የልጄ አባት ነህ እኔም የልጄ እናት ነኝ ምናምን ትያለሽ። አይሰለቻችሁም? እኔ ግራ የገባኝ ነገር ምንድነው የእናንተ ይቅርታ ምንድን ነው? ዛሬም ይቅርታ ነገም ይቅርታ፣ ዛሬም ይቅርታ ነገም ይቅርታ። ዘጋኝ፣ እግዚአብሔርን ዘጋኝ። በጣም ነው የሚደብረው። እሺ በጣም ያንቺ ደግሞ በዛ። ያንቺና የኤፍሬም በቃ ግሽ ነው ያለኝ፣ ወደ ላይ ነው የሚለኝ ጌታ። እስቲ አንድ ቪዲዮ እኔ ከዚህ በላይ ከእናንተ ጋር መቆየት አልችልም ምን ለመናገር ዛሬ። ምክንያቱም በጣም ነው በቃ አብረሽም እያናደደኝ ነው፣ ባይዘው ማርያምን እያናደደኝ ነው። በቃ ስላችሁ ለምንድን ነው ማለት ሰው ልጅ በዚህ በቃ አለ አይደል? ይቅርታም ልክ አለው። ዛሬም ይቅርታ ነገም ይቅርታ ዛሬም ይቅርታ። ትክክለኛ ይቅርታ ተጠያየቁና በቃ እሱም በስነ ስርዓት ልጁ መጥቶ እንዲያይ ፍቀጂለት። አንቺም በቃ ሌላ ነገር ስሩ። መተጣላን እንደዚህ ሆነን ምናምን ብቻ አይደለም፣ ሌላ ነገር እኮ መስራት ይቻላል። ጌታ ሌላ ነገር መስራት ትችላላችሁ፣ ግዴታ አይደለም ይሄ። እንደ ህዝቡ ራሱ ሰልችቶችዋል እናንተ። ዛሬም ይቅርታ ነገም ይቅርታ። እኔ ከልቤ ነው ይቅርታ የምጠይቅህ። ላላልኩም ትመጣለች፣ ጎዳዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። በጣም ግሽ ነው የሚለው በቃ በጣም ማለት ነው ለነገር ማለት ነው። ዛሬም ይቅርታ ነገም ይቅርታ። አንተም የልጅ አባት ነህ እኔም የልጅ እናት ነኝ፣ ነገም ደግሞ ይመጣሉ ምናምን። ዘጋኝ። ወደ ሌላ እንተላለፍ ፋሚሊ። ደርስብኝ አልፈልግም። ገባ? ምን ፈልግ? ይሄ ሁሉ የማታደርጊ ከሆነ ለሚደርሰው ለእያንዳንዱ ነገር ኃላፊነቱ እኔ ደግሞ ሩታን ፈርቼ አይደለም ከዚህ ሀገር እሱን ይዤ የምወጣው። በደንብ ካዳመጥከኝ እሱን ከዚህ ሀገር ይዤ የምወጣው አንድን ሰው ይቀማኛል ወይ የሆነ ነገር ብዬ ፈርቼ አይደለም። ገባ? አንድ ነገር ልንገርሽ፣ በደንብ አዳምጠኝ። እንዲህ ደም እንባ ስታለቅሽ አይሻለሁ። ቃል ምገባልሽ ነገር የፈጣሪ ነገር ነው። ገባ? አሁን ቲቪቲሽ እስካልተነፈሰልሽና አንቺ ይሄ በገንዘብ የምታስቢው አስተሳሰብሽ እስካልወረደ ድረስ በገንዘብ አስቤ አላውቅም። ሁሌም ቢሆን ኢትዮጵያ ለሁሉም ሰው እኩል ናት። ኦኬ ሄርሜላ አብርሃምን ጎትታ አይደለም ወደ ራሷ ያመጣችው፣ ፈቅዶ ወዶን ወደ ሄርሜላ የመጣ። ኦኬ አብርሃምን ከዚህ ሀገር አስወጭሁ የሆነ የሚደርስብሽ ወይ ነገር ቢደርስብሽ እኛ ተጠያቂ አይደለንም ምናምን ዛቻ ምን አመጣ? እነዚህ ወጥ ምንድነው? ወጥመቻ የሆኑ ወንዶች ምን ነበር የሚባለው? እና ኬት እንደምታመጣቸው አናውቅም። በየቀኑ ሌላ ነገር በጎች። ምን ማለት ፈረጋችሁ? አብርሃምን በግድ አስራችሁ ማለት ነው እንግዲህ ቤታችሁ ከአዲስ አበባ ቤት እንትን አይኖረውም አይደለ? ቤተሰብ ልክ እንደ ኢትዮጵያ ገጠር ውስጥ ይሄ በመሀል የሚተከለው ምሰሶ ነው የሚባለው በአማርኛ፣ በኦሮምኛ እኔ አላውቅም በአማርኛ።
እሱን የለውም እሱ ላይ አስራ እንግዲህ ወይ ደግሞ የአልጋ እንትን የድሮ ነበር እሱም አልጋ አሁን እንትን የለውም አይደለ ቤተሰብ ድሮ አልጋ ላይ ምናምን ልጅ እንደሚታሰረው ታስረው ነበር አብርሃምን ግን እንደ እሱም የለም ምን ላይ ተሰራው በግድ ከኔ ጋራ ኑር ቅርታ ጠይቀዋለሁ የልጄ አባት ነው ምናምን ያልሽ ከዛ ሌላ ነገር ታወሪያለሽ ምናምን ዘጋኝ ሆነን ለመናገር እንዴት እንዳስጠላኝ እኔ እኮ ጋይስ ቅርታ መጠያየቃቸው ምናምን አይደለም ያናደደኝና ምናምን ነገር ምን እንዳናደደኝ ማለት ነው ቅርታቸው ምንድነው ይቅርታ ምንድነው ይቅርታ ገና 2 ወር እንኳን በስርዓት አልሞላም ስንት ይቅርታ ጠየቅሽ ዛሬም ነገም ትጠይቃለሽ ታጥቦ ጭቃ በቃ እሱ የሚፈልገው ካንቺ ልጁን በስነ ስርዓት አሳይ ሲፈልግ ልጁን መጥቶ አይቶ እንዴት ፍቀጅለት ከዛ ከህይወቱ ውጪ ወገድ በይ እዚህ ጋር ደግሞ እናንተ ከሀገር ውጡ እኔ እኮ ቀደም ብያችኋለሁ ፋሚሊ እኔ 1 ሚሊዮን ብሩ ከነዚህ ትርክ ምርኪ ለተሰብስቦ ነው ለሜሪ የተላከላት እንትኑ አጠረብኝ በደንብ አላወራውም እነዚህ ልጆች ናቸው ተባብረው የሩታ ጀሌዎች ናቸው ተባብረው ለዛች ማነው 9 በሬ የተላከላት ማለት ነው ይሄው ምስክር ነው ይሄ ቪዲዮ ገባችሁ እና በዚህ ልክ ነው ወንድ ጠፋ እንዴ ቆይኔ ወንድ ጠፋ እንዴ አረ ያንቺ ጋር የዘነበው እኛ ጋር ያካፋው እውነት ሩታ እውነት ደመቁ አንቺ ጋር የዘነበው የወንድ ጥማት እኛ ጋር አያካፋ እውነቴን ነው አያካፋ አንፈልገው አያካፋ ነው የሚልሽ አይደለም መዝነብ አያካፋ አልፈልግም እኔ በስም በከት በቃ እሱ የሚፈልገው ልጁን ማየት ብቻ ነው አንቺ ማየት አይፈልግም ማይደር አዳምጪ ተይው አብርሃምን ውጪ ከህይወቱ ምን ጉድ ነሽ እናንተ ትልቅ ሰው ናችሁ እናንተ ጥሩ ነገር ነው የምታስቡት እና እኔ ይቅርታ ጠይቃለሁ አብርሃም ልጅ አባት ነው ይቅርታ ጠይቃለሁ ማለት በጣም አሁን ዘጋኝ አልፈልግም ገባ አሁን ካለበት ሁኔታ አንፃር ሁለታችሁም እየመጣችሁ እንደዚህ አይነት ተራ ሀሳብ እንድታነሱልኝ አልፈልግም ሩታም ሆነች ሰበብ በአስባብ እየፈጠረች አብርሃም እንድታገኙ አልፈልግም አልዋጥ ሲላችሁ ነገሩን መቀበል ሲከብዳችሁ አሁን በዚህ መንገድ ጭራሽ ከሀገር ውጡ እናንተ ማንንም ስላልሆናችሁ ለእኔ ከሀገር አልወጣም ገባ ራሴ ህይወቴን እዚሁ እኖራለሁ ማንም ከማንም የሚቀማመው ነገር የለም የኔ ባል ነው አለቀ ገባ በደንብ ደረቴን ለፍቼ ነው ማውራው የሰው ባል ያ አያችሁ ኮንፊደንሷ የሚቀማ ባል የላትም ሄርሜላ ኦኬ እስቲ ትቀማው እንግዲህ አብርሃምን ሩታ ትቀማው ልክ እንደባለፈው ምናልባት በር ዘግታበት ምናምን ልጁን ለመጠየቅ ሴት ምናምን ያን እንደዛ ካላደረገች በምንም አብርሃምን አታገኙም እንግዲህ ጋይስ እንደ አብርሃም ጥብሽ ወንድ ለመሆን ሞክሩ ሌላ ምንም አልላቸውም እኔ ሌላ ምንም አልልም ጋይስ ሌላ ምንም አልልም ሩታ ስንት ወር ሙሉ እንግዲህ ያላንተ መኖር አልችልም የልጄ አባት ነህ ምናምን እያለች እያለቀቀሰች እስከዛሬ አለን አብረን እኔ ራሱ ቪዲዮ መስራት ከጀመርኩ 3 ወር ይሆነኛል ጋይስ 3 ወር ይሆነኛል አላውቅም እና እንደዛ ሆኖኛል ይቅርታ ይጠያየቃሉ ዛሬም ይቅርታ ነው ነገም ይቅርታ ነው والله شو هيدا يا جماعة شو هيدا أنا ما فهمت والله ما فهمت كل يوم ما بتغير هيدا I swear كل يوم يعني same كلام same شو هيدا guys شو هيدا والله ما بفهم انا እንዴ በየቀኑ በየሳምንቱ ይቅርታ ጠይቃለሁ ከዛ ነገር ደግሞ ሌላ ምን ጉር ነው ይሄ አልገባኝም ኧረ ወይኔ እንዴ ማረም ሲበዛ ይመራል ጋይስ ማረም
ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እንዴት ናችሁ? ፋሚሊ እኔ ደህና ነኝ፣ ፈጣሪ ይመስገን። እግዚአብሔር አምላክ ከክፉ ይጠብቃችሁ ይጠብቀን እያልኩኝ ማለት ነው። ውድ ቤተሰቦቼ ዛሬም እንደተለመደው እንግዲህ መግቢያ ላይ እንዳያችሁት በአዲስ ቪዲዮ ከች ብለናል። እንግዲህ የእነዚህን ልጆች መጨረሻ ምን እንደሚሆን እግዚአብሔር ይወቀው እና ቤተሰቦቼ ሁላችሁም በቅንነት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ ማለት ነው ከዚህ ግርግር ወጣ ብለን ማለት ነው በጣም የምትወዷቸው በጣም በቃ ስታዩት ደስ የሚላቸው ሰዎችን ይዤላችሁ መጥቻለሁ። በስተመጨረሻ እነሱም ማን ናቸው? እንመልከታቸው። ፋሚሊ እንመልከታቸው እስቲ። ከንፈሬ በነካው በኩል ጠጣ። በነገራችን ላይ ከበላን በኋላ አንድ ሀሳብ አቀርብላለሁ። ምን አይነት ሀሳብ? ከተስማማክ አብረን ጥሩ ጊዜ እናሳልፋለን። ጥንቸሎቹ ሽንታቸውን ሸንተዋል። ማርያም አበላሹብኝ። የምር ማለት ነው ጌታን በጣም ወደ በጣም ደስ የሚሉኝ ካፕሎች ናቸው። ሰላም አለ ጋይስ እዚህ ቤት። ሰሞኑንማ ፍቅር በፍቅር እያደረጉ ህዝቡን በፍቅር እያሳበዱ ነው። እነዚህ ሁለት ፍቅረኛ ማቾች የአብረሽ እህት ሃይሚ ንግስቷ ከቡታጅራ ልጆች እኮ ለየታልሽብን ሃይሚ ለየታልሽብን። የፍቅር ጥያቄ ቀረበልሽ ናፍቆን ነበር። አይተን አናውቅም እኮ ጋይስ። የቡታጅራ ልጆች የፍቅር ጥያቄ ስቀርብላችሁ ሰምታችሁ ታውቃላችሁ? አላቅም። እስቲ የሃይሚ ወዳጆች ዛሬ አላችሁ? የሃይሚና የብሩኬ ወዳጆች እስቲ ሃይ በሉኝ። ተቀላቀ ያለው ከዚህ በኋላ ኮሜንት አድርጉ፣ ሼር አድርጉ ካላችሁ። ዛሬ ነው በሃይሚ ምክንያት አንቺ ጋር በሃይሚና ብሩኬ ምክንያት አንቺ ቤት የመጣው ብላችሁ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ጌታን ሰላም አለ እዛ ቤት። እዚህ ቤት ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ጭቅጭቅ። ሰለቸን። አብርሃምን ስንመክር በውስጥ ስደውል ቴክስት ሳደርግ ትላንትም እንደዛው ዛሬም እንደዛው። ማረም ሲበዛ ይመራል። በቃ አብርሃም ከሩታ መራቅ ካለብህ ራቅና ልክ እንደ ሃይሚና ብሩኬ ፍቅር በፍቅር ሆናችሁ ፏ በሉ። እኛም ሰላም እናገኝ፣ ከጭንቀት እንረፍ። አሁን ምን አደረጉ አብርሃምና ሄርሜላን? አሁን ምን ተደረገ? አሁን ምን ተፈጠረ? ጭንቀት ለምን ጋይስ? እኛ ስለምንወዳቸው ነው አይደለ? አብርሃምና ሄርሜላን ስለምንወዳቸው ነው እንደዚህ የምንጨነቀው። ልጅ ነው ማድረግሽ በላይ በአመቱ ነው ማስወለድሽ። አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው የምለው። አግብቼሽ? አዎ እናትሽ ነው አግብቼሽ። ቀላችሁ ይመቻል። ሊቀለብሽ ነው እንዴ ታዲያ ሃይሚዬ ያገባሽ? አይ እንደዛ ለማለት ፈልጌ ነው። ግን ዛሬ እነዚህ ልጆችን ስለተዋወቅኳቸው በጣም ደስ ብሎኛል። ሰው ከዚህ በፊት የሆነ ጊዜ ሞክሬ ነበረ ይመስለኛል ቪዲዮ ለመስራት እና እሱ ላይ ያን ያለም ተከታታያቸው አልነበርኩም በጊዜው። ግን አሁን በቃ ሰሞኑን ለሃይሚ የፍቅር ጥያቄ ቀርቦላት ምናምን ሳይ በቃ ወደድኳቸው። በቃ በጣም አየኋቸው ቪዲዮቻቸው። የአንዳንዶቹ ሊስርካለ ልክ እንደና አብርሃም ግን ይሻላል ጋይስ፣ ይሻላል። እዚህ ሰላም አለ እና እንደዛ ነው ቤተሰቦች። የቪዲዮ እስከመጨረሻ ድረስ ማዳመጥ እንዳትረሱ። የዛሬ አንድ ቪዲዮ እዚህ ልባ ውስጥ የተከሰተ ያሉ አንዳንድ ነገሮች እስቲ ላስገባላችሁ። እኔ ግራ ይገባኝ ማለት ነው ፋሚሊ፣ የእውነቴ ነው ማርያምን ግራ ይገባኝ ነገር ምን ጉድ ነው ግን እዚህ ልባ ውስጥ ያለው ሳንታ ነው
ወይኔ ዙፋን እግዚአብሔር ነው ያወጣኝ። ግን እኔ እውነት እግዚአብሔር ነው ያወጣኝ። ታውቃላችሁ ስጋ አምሮኝ ማለት ነው ማርያምን። ከዛ 170 ነው እንደ ያሉኝ ምናምን ኪሎ 170 ነው ምናምን ያሉኝ። ልገዛ ነበረ ማቲ ሲያስተዋውቃይቼ ማቲ እንደውም ስልካቸው ስጠኝና ምን ብዬ ከማቲ ተቀብዬ ምናምን ነገር። ከዛ ጓደኛዬ ነው እና እንደዚህ ስጋ አምሮኝ ልገዛ ነው። ከዛ የሆነ ነገር አለኝና ከዛ ተውኩት ጋይስ ተውኩት። እና አሁን ይሄንን ስሰማ እግዚአብሔር ያባል እንኳንም ተውኩኝ አልኩኝ። አላበሻ ሬስቶራንትም ሄድኩኝ ለአዲስ ዓመት ግን አልበላውም እዛ። እግዚአብሔር እስቲ ማልልኝ አልኩት። እንትኑን ይሄ እንትን የሚሰሩት ልጆች ማለት ነው ማልልኝ። እውነት ከኢትዮጵያ ነው የሚመጣ ስለው አለማለልኝ ለካ ለዛ ነው። እና እንግዲህ አስበልቷል ኢትዮጵያ። እኔ ሌላ ስጋ እበላለሁ ግን የዚህ ሀገር ስጋ አልበላም፣ አልወድም። ሽታው ራሱ ያሳምመኛል እውነት ለመናገር ማርያምንም ሽታው ራሱ ያሳምመኛል። እኔ አላውቅም ለምን እንደሆነና ስለሚመጣ እንትን አልኩት። ኖርማል አብስዬ በላሁት። በቃ የአማረኝንም ክትፎ የአማረኝንም ጥሬ ስጋ ሳልበላው ማለት ነው። ስበላው በቃ ደስ ሳይለኝ በላሁትኝ። 2 ቀን እግዚአብሔር ምስክሬ ነው ታመሜ ተኝ እንትን አልኩ። በቃ ሽንት ቤት ወደ ላይ ወደ ታች ወደ ላይ ወደ ታች። ከዛ በቃ ምን ማለት ይሄ ኖርማል አንዳንድ የሚያጋጥምሽ ነገር አለ እና እንደዛ ብዬ ሳይንትን ሰትያ በጣም ከአቅም በላይ ሲሆን ሐኪም ቤት ይዘሽኝ ሂጂ ብዬ ሐኪም ቤት ሄድኩኝ። የተበከለ ምግብ ነው ተባልኩ። ከዛ ሰትያ ስታፋጥጠኝ ኤክስፐርዴት ያደረገ ሮፕ ነበር፣ ይሄ እርጎ ነበረ። እሱን በልቼው ነው ምንም አያመጣም ብዬ እሱን በልቼ ነው አልኳት። ግን አልበላሁም፣ ምክንያቱም ቀጣይ ላይ የአበሻ ምግብ እንድትከለክለኝ ስለማልፈልግ። አትገዥም ብላ እንዳትከለክልሽ በቀጣይ። እዛ አሁን በቀደም ያለፈው የኛ የፋሲካ በዓል ላይ ድጋሚ ያዘዝኩኝ። ከዛው ቤት ሲመጣ ዘሴም ነው ቁርጡም በቃ እየቀፈፈኝ በቃ የአማርኛ አሁንም የራሱ ጉዳይ ያልኩና በላሁ። እግዚአብሔርን ሀቡ አታምኘኝም። የዛን ቀን ደም ነው ንጹህ ደም ነው ሁሌ ያስመስለስን። ከዛ ከዚህ በፊትም የሆነ ሰው ሲያወራ ሰምቻለሁ። ስጋው እዛ ቤት ስጋ በልተን ታመና ሲሉ አይ ዝም በሉ ቀዳዶች ነው ያልኩት። ከዛ በኋላ እንትናቸውም ብሎክ አድርጌ ነው ቁጭ ያልኩት። አሁን እንደዛ ሲያወሩ ዋትሳፕ ላይ ላኩልሽ ከጠቀምሽ ለዚህ ነገር ብዬ እና ሌሎችም ያወሩት ነገር አለ። ይሄ ነው ወይቱን የተላላኩበትን ያዘዝኩበትን ሎኬሽን የላኩበትና ከፈለግሽ ሙሉ እልክልሻለሁ ስክሪን አድርጌ ማለት ነው። ላኪልኝ ለማዘዝሽ ማረጋገጫ ዝም ብሎ ስማት እንዳይሆን ከነ ስልካቸው እንትን ብዬ ሪከርድ አድርጌ ባንዳ እንደወጣሁኝ ሪከርድ ቪዲዮ እንትን ሳይሆን ሪከርድ ቪዲዮ ቁጥራቸውን እያሳየኩሽ እያንዳንዱ እልክልሻለሁ። ችግር የለውም። ከዛ ቤት ያዘዝኩበት በጣም ያስፈራል ማለት እና ያን ያለው ነገር እንደው ቦቲም ላይ ላፍቄ ልኬልሃለሁ። እንዳያጠፉት ሪከርድ አድርገሽ አስቀምጠሽዋል። አሁን እንዳያጠፉት አይነኩትም። እንትን ብዙ ነው። የትኛውን እንትን ይሉታል፣ የትኛውን ያጠፉታል። ሀቡ ብዙ ከስተመር ስለሚኖር አሁን ራሱ ለአንቺ ከመላኬ በፊት አይቼው ነው የገባሁትኝ። ድጋሚ አሁን ገዝት ላይ ገብቼ ፖዝኝ የነበር አይተሽኝ ሂጄ ቼክ አድርጌው ነው የመጣሁትኝ። ሪከርድ አድርገሽ ስክሪን ሪከርድ አድርገሽ ላኪልኝ። ስክሪን አድርጌ ልክልሽ መረጃ ይሆነናል። ግዴታ ነው የሚደረሱን ቪዲዮዎች ስላሉ ውስጥ ማድረግ ስላለብን ያዘዝኩበት ያዛቸው ሎኬሽን የላኩበት ዋጋ ምናምን የተነጋገርበት ደርሶኛል። አመሰግናለሁ ብዬ የጻፍኩትን እያንዳንዱ ልክልሻለሁ። ችግር የለውም። በጣም ጥሩ ላኪልኝ። በቃ አሁን ወረጂና ላኪልኝ ማሪ። እናመሰግናለን። ብሎክ ቢያደርጓትም አይጠፋም። ከዋትሳፕ ላይ ዋትሳፕ ነው አይደል? በዋትሳፕ ከሆነ ያዘዘችው አይጠፋም። ዋትሳፕ እኮ አንድ ሰው ብሎክ ቢያደርጋችሁም አይጠፋም። ቴሌግራም ነው ሰው ብሎክ ሲያደርጋችሁ ሁሉ ነገር የሚጠፋው። አሁን ባልየው እኮ መጥቶ ነበር ኔትወርክ ነቀለው። አዲስ 00 አካውንት ከፍቶ ጻፍ ድጋሚ ኮዱን የሰጠውክን ኮድ እና ባልየው ይግባና 1000 ሰው ፎሎ ያርገውና ቪዲዮ አብርቶ ይናገር። እሱም ተበዳይ ከሆነ